በአንድ ወቅት በለመለመው ጨበራ ጩርጩራ ጫካ ውስጥ አንዲት የሙዝ ዛፍ በከባድ ንፋስ ወድቃ ተገኘች። ዝንጀሮውን በፍጥነት ቅጠል ያወጣ ፍሬ ይሰጠኛል ብሎ በደስታ የዛፉን ጫፍ ተከለ። ኤሊውን በበኩሉ ሱሩን በጥንቃቄ መሬት ውስጥ ቀበረ። ኤሊው ተክሉን በየቀኑ ውሃ እያጠጣ በፍቅር ተንከባከበ። የዝንጀሮው ተክል ግን ውሃ ስላልጠጣና ስር ስላልነበረው ቀስ በቀስ እየደረቀ ሄዶ መጨረሻ ላይ ሙሉ በሙሉ ጠወለገ። ዝንጀሮውም በሐዘን ተከዘ። ጊዜያት አለፉ። የኤሊ የሙዝ ተክል አድጋና ለምልማ የሚያምር የበሰለ የሙዝ ዘለላ ፈራች። ዝንጀሮውን ይህን ሲያይ በጣም ተደነቀ። ኤሊው ግን ግንዱ ላይ መውጣት አልቻለም። ዝንጀሮውን ሙዙን እንዲያወርድለት ጠየቀው። ዝንጀሮም እሺ ብሎ ዛፉ ላይ ወጣ። ነገር ግን ዝንጀሮ ስግብግብነቱ አገርሽቶበት ለኤሊ ከመስጠት ይልቅ ሙዙን ብቻውን መብላት ጀመረ። ኤሊው ከታች ሆኖ ቢለምነው ሊሰማው አልቻለም። ኤሊው በተራው ብልሃት ዘየደና በዛፉ ዙሪያ እሾህ አጠረ። ዝንጀሮም ከዛፍ ላይ ሲወርድ በእሾህ ተወግቶ እየጮኸ ሸሸ። በመጨረሻም ታታሪውና ታማኙ ኤሊ የድካሙን ውጤት የሆነውን ጣፋጭ ሙዝ በሰላም እየተመገበ መኖር ቀጠለ። የታገሰና የለፋ ድካሙን ያጭዳል። ስግብግብነት ግን መጨረሻው ኪሳራ ነው።